በአብ ያለው ክብር ምንም ሳይቀንስ በወልድ አለ። እግዚአብሔር አብን ለማወቅ ኢየሱስ ክርስቶስን ማየት እጅግ ከበቂ በላይ ነው። ዕብራውያን ምዕራፍ 10 ከቁጥር 1 እስከ 5 ድረስ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የምንወደው የጌታ ቃል እንደዚህ ይላል። ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛው አካል አይደለም። ስለዚህ በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረቡን ይተውት አልነበረምን? ደግሞም ለአምልኮ የሚቀርቡት ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኝነት ባልተሰማቸውም ነበር። ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው። ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትንና መባን አልፈለክም፣ ሥጋን ግን አዘጋጀህልኝ። መቼስ በእውነት እኔ ሁልጊዜ እደነቃለሁ፣ ለእናንተም ደጋግሜ ነው የምነግራችሁ። ብሉይ ኪዳንን ባነበብኩ ቁጥር በጣም ነው የምደነቀው እግዚአብሔር በሰጣቸው ሕግ። ቀጥሎ እነሱ ሕጉን የሚያጠኑበት መንገድና የሚጠብቁበት መንገድ በጣም አስደናቂ ነው። መቼስ አዲስ ኪዳን ላይ ያልደረሰ ሰው በብሉይ ኪዳን እጅግ በጣም እየተደነቀ ሐሴት እያደረገና እያመሰገነ ነው የሚኖረው። በኋላ ላይ ስለሚመጣውና ስለሚገለጠው ስለ አዲሱ ኪዳን ግን አነጻጽሮ የብሉይን ኪዳን ወይንም ሕጉን ሲያመጣው ሕጉ ወደፊት ስለሚገለጡት መልካም ነገሮች ጥላ ብቻ ነው እንጂ እውነተኛው አካል አይደለም ብሎ ጥላና አካል የሚል ሁለት ነገር ይናገራል። እሱ ላይ ትንሽ ብናገር ደስ ይለኛል። ጥላና አካል የቀድሞ ትርጉም እጁ ላይ ያለ ሰው አለ? በቀድሞ ትርጉም እስቲ መጻፍ ከተቻለ አካል የሚለው አምሳል፣ ጥላና አምሳል የሚለው ሁለቱ ጥላ ብቻ ነው ሊገለጥ ላለው ነገር የሚለው በክርስቶስ ኢየሱስ በኩል የሚመጣውን አዲሱን ኪዳን የሚያመለክት ሐሳብ ነው። ስለዚህ የሚመጣው መልካም ነገሮች የሚላቸው በክርስቶስ ኢየሱስ በኩል በሚከፈተው በአዲሱ ኪዳን የሚገኙትን መንፈሳዊ በረከቶች ነው እና ሊገለጥ ላለው ለአዲሱ ኪዳን ስለ ክርስቶስ ኢየሱስና በክርስቶስ ኢየሱስ በኩል ለኛ ስለሚደርሰው ነገር ስለሚመጣው ስለ መልካም ነገሮች ጥላ ብቻ ነው እንጂ እውነተኛው አካል አይደለም። ስለዚህ አሁን በጣም ልናደንቃቸው ነው ብሉይ ኪዳን ያሉ አባቶቻችንን። ብሉይ ኪዳን ጥላ ብቻ ከሆነ በጥላው ውስጥ አቋርጠው ጌታ ኢየሱስ ክርስቶስን ዲስከቨር ማድረግ በጣም አስጨናቂ ነገር ነው። እንደው ምስል ነገር ቢሆን ጥሩ ነበር። ጥላ ነው ማለት ለምሳሌ ፀሐዩ ከጀርባ ነው ያለው፣ እውነተኛው ብርሃን ከኋላ ነው ያለው። እውነተኛው ብርሃን ከኋላ ሲበራ በአካሉ ላይ ሲበራ አካሉ መሬቱ ላይ ጥላው አለ። አካሉን ሰው ሳያይ ጥላውን አይቶ አካሉ ማለት ብሎ ማወቅ። ዘንድሮ እንኳን ጥላውን አካሉን አይተን ማወቅ ራሱን አካሉን እኮ ሰው የተገለጠውን ክርስቶስ ኢየሱስን በቅዱስ ቃሉ በዚህ መንገድ መንፈስ ቅዱስ አቅርቦት እንኳ ሰው አይኑን ከኢየሱስ ነቅሎ ሌላ ነገር ላይ እኮ ያደርጋል። ተገልጦ ፊታችን ቀርቦ እንኳን ማየት አስቸጋሪ ነው። ብሉይ ኪዳን በጠቅላላው ሕጉ በሕጉ ውስጥ ያሉ አገልግሎቶች፣ አምልኮም፣ ስርዓቱም እግዚአብሔርም ራሱን ያስተዋወቀበት መንገድ በሙሉ ስለሚመጣው ስለ አዲሱ ኪዳን፣ ስለ እውነተኛው ኪዳን፣ ስለ ዘላለማዊው ክብር ጥላ ብቻ ነው። እስኪያ የሚል አንድ ግሪክ ቃል ነው የሚጠቀመው። ምን ማለት ነው? ዲም አውትላይን እንደማለት በጣም ድምዝዝ ያለ የማይለይ ነገር ማለት ነው። በጣም ምንድን ነው? ጭጋግ ነገር ነው
ውስጡ ምን ይሁን እማትለዩት እንደማለት ነው የሚጠቀመው ቃል። የሚጠቀመው የግሪክ ቃል ስኪያ የሚለው የግሪክ ቃል ምን ይሁን መለየት ራሱ አይቻልም። እንደሱ እንደማለት ነው። አካል አይደለም፣ ኤኮን ማለት ነው። አካል ደግሞ ኤኮን ነው። ኤግዛክት ኢምፕሪንት ቁጭ ማለት ነው። ፊት ለፊት እኔ አሁን እንደዚህ ቆሜ አትታየኝም ካላችሁ ጸሎት አይደለም ቀጥሎ ወይ መንፈሳዊ ነገር ሆኗል መሃል ላይ ወይም አይኑ አካባቢ ችግር አለ። እኔ እዚህ ጋር ቆሜ አሁን በዚህ ቅርበታውን ሰው እየታየኝ አይደለም ካለኝ ለእይታው ነው መጸለዩ። ቀጥዬ ወይ የለሁም አልልም። እኔ አለው እሱ ነው እያየኝ ያልሆነው ነው። ብሉይ ኪዳን ጥላ ብቻ ነው። አሁን እዚህ ቤት በጣም ብዙ መብራት ስላለ ነው እንጂ አሁን በዛ በኩል ብቻ ቢበራ ወደዚህ ቢሆን ጥላይ እኔ ልሁን ዳጊዮን ባዜ እዮቤ እዚህ ላይ እኔን ሳታዩ ጥላውን ብቻ አይተህ ባይዘው ቁመት መገመት አትችልም። ጥላ ላይ ጥላው ወደ ታች ከሆነ ረጅም ነው ሰውየው አይደል? ፀሐዩ ዝቅ ካለ ረጅም ነው ሰውየው። ፊቱ፣ አፍንጫ፣ አይን አትለየውም። ያን ያክል የደበዘዘ ነው ይላቸዋል። አሁን አባቶች የኛ ናቸው፣ ሕጉ የኛ ነው፣ ክርስቶስ አያስፈልገንም ሲሉ የኛ ነው የምትሉት እስኪያ ነው ድብዝዝ ያለ ለማየት ራሱ የሚያዳግት በዛ ውስጥ እግዚአብሔርን ኮሚኒኬት ማድረግ በዛ ውስጥ እግዚአብሔርን አክሰስ ማድረግ የማይሞከር ነው። እንደው ከምንም ይሻላል እንጂ በፍጹም የሚሞከር አይደለም። በጣም አሁን እናንተ ዝም ብዬ ልጠይቃችሁ እንድትመልሱልኝ አይደለም ልጠይቃችሁ፣ ለልባችሁ መልሱት። በጣም የምታደንቁት የአዲስ ኪዳን አገልግሎቱን ነው የብሉይ ኪዳን አገልግሎትን ነው? በልባችሁ ያዙት እንዳመልሱልኝ። ግን አሁን ልባችሁ በጣም የሚያደንቀው ጳውሎስን ነው ሙሴን ነው? አሁን በጳውሎስ በኩል የተገለጠውን አሁን ይሄ አገልግሎትና እያወደድርኩላችሁ አይደለም። በጳውሎስ በኩል የተገለጠውን ትምህርት አዲስ ኪዳን ላይ ያለውን ትምህርተ ክርስቶስ የመጨረሻው ዘመን በጣም ብዙ ትምህርት አስተምሯለሁ። ነገረ ድነት ይህንን ሁሉ በጳውሎስ የተገለጠው ነው የምታደንቁት ወይንስ በሙሴ በኩል የተከናወነውን የቀይ ባህር መከፈል፣ የሕጉ የተሰጠበት መንገድ፣ የተራራ መንቀጥቀጥ፣ የዓለት መሰንጠቅ፣ የደመና መውረድ የቱ ነው የእናንተን ልብ የሚይዘው? አያችሁ፣ አሁን ዕብራውያንን ስቅ አድርጎ ልባቸውን ሲይዘው የዚህ ደብዳቤ ጸሐፊ ለምን ልብህን ይይዘዋል አይደለም የሚለው ያሉበትን ነው የሚያሳያቸው። ኦፍ ኮርስ በጣም አቴንሽን ይወስዳል። በጣም አስገራሚ ነው። እግዚአብሔር ተገልጦበታል እኮ በሱም ላይ። ሰዎች ግን የተገለጠውን እግዚአብሔርን በተራራ ላይ የመጣውን እግዚአብሔርን አይተው ሊቀደሱም ሊለወጡም እግዚአብሔርን ወደ መምሰል ሊመጡም ግን አልቻሉም። ጥላ ብቻ ነው እንጂ እውነተኛው አካል አይደለም። ወደ አዲስ ኪዳን ደርሰናል። ክብር ለእግዚአብሔር ይሁን። እውነተኛው አካል ታዲያ የትኛው ነው? እውነተኛው አካል እዚህ ጋር የሚጠቀመው ይሄ እውነተኛው ቁጥር 1 እውነተኛው አካል አይደለም የሚለው እውነተኛው አካል የምትለው አካል አምሳል የሚለው ማለት ነው። እናንተ እጅ ላይ ያለው ኤኮን የሚለው መጽሐፍ ቅዱሳችን ላይ የተለያየ ቦታ ላይ ለተለያየ ዓላማ ውሏል። ባይዘው ይሄ ቃል ለጌታ ለኢየሱስ ክርስቶስ ብቻ ሳይሆን ለተለያየ ዓላማ። ለምሳሌ ውድለታን ያነሳሁት ሳንቲሙና ጽሕፈቲቱ የማን ነው የሚለው ሳንቲሙ ላይ ያለው ምስል የማን ነው የሚል ኤኮን ነው የሚለው ባይዘው ምስል የሚለው ባይዘው ሳንቲሙን እንዲህ አይተው የማን ነው እባክህ ፈሪሳዊ ነው ቄሳር ነው አትገም እንደሱ አትልም። ቁጭ ቄሳር ነው። ኤግዛክት ኢምፕሪንቱ ነው። ማቴዎስ 22:20 ነው። ለእኛ ግን ውሎ ያውቃል። አሁን ለጌታ ለኢየሱስ ክርስቶስ ቀጥታ ውሎ ያውቃል። ለምሳሌ ቆላስያስ ምዕራፍ 1 ቁጥር 15 ቆላስያስ 1:15 እርሱም የማይታይ አምላክ
አምሳል ነው ወይንም ምሳሌ ነው። የማይታይ አምላክ ምሳሌ ኤኮን ኤግዛክት ኢምፕሪንት ኦፍ ሂዝ ኢሜጅ ማለት ነው። ቁጭ እግዚአብሔር አብ ላይ ያለው ያ ግርማ ምንም ሳይሸራረፍ እሱም ላይ አለ። እግዚአብሔር አብን ለማወቅ ኢየሱስ ክርስቶስን ማየት እጅግ ከበቂ በላይ ነው። አባት በልጁ ተገልጧል። የማይታይ አምላክ አምሳል ነው ማለት የማይታይ የተባለ አካል አለ። እሱን ደግሞ የገለጠ ሁለተኛ ነው አይደል? አሁን ይሄኛው ደግሞ ሁለት የተለያየ አካል ነው አይደል እየነገረን ያለው መጽሐፍ። አሁን የማይታይ አምላክ የተባለው ብዙ ጊዜ እናነሳው የለ እዚህ ቦታ ላይ የማይታይ አምላክ ማን ነው? አብ። እግዚአብሔር አብ የማይታይ አምላክ፣ እኛ አይደለም የማይታይ ያልነው፣ ራሱ ነው አልታይም ያለው። እሱ የፈጠረው ትምህርት አይደለም። እግዚአብሔር ራሱ ነው መጥቶ ለሙሴ ልይ ሲለው አታየኝም፣ እንደው ባይ አታየኝም፣ አልታይም። የማይታየው ስለሌለ አይደለም። ሰው በዚህ ማነር እሱን ኮሚኒኬት ማድረግ ስለማይችል ነው። አታየኝም ማለት the invisible God የማይታይ። እስቲ አሜን በሉ። ዋው አስደናቂ እኮ ነው ወንጌል። የማይታይ አምላክ በሕግ በኩል ኮሚኒኬት ሊያደርጉት ሲሉ ጥላ ነው። ምን እንደሆነ ራሱ አታውቀው። ኮሚኒኬት ሊያደርግ ሲመጣ አታውቀው። ለዛ እኮ ነው በአንድ ቀን 3000 ጥርግ ብሎ ይሞታል። ለምን አያውቁትም። በሕግ በኩል እንዴት አድርገህ ኮሚኒኬት ታደርገዋለህ? መጣ ኢየሱስ ማን እንደሆነ ገባ። አቀራረብህን ብቻ እኮ አይደለም እኮ የቀየረው እኮ አንተንም እኮ ነው እኮ የቀየረ። አንተ ራሱ ስትቀርበው እንደፈለግ እኮ ነው አቀርበው። ስለገባ የሚመጠነውን ነገር አድርገህ ትመጣለህ። ድሮ አያውቁትም። በምን አይነት ፕሮቶኮል እንደሚቀርቡት አያውቁም። ድንገት ሲመጡ የሚባላ እሳት ነው ብሎ ጻፉ። ጥርግ አድርጓቸው ሆኖ በአንድ ቀን ብለርድ ነው የሚያደርግብህ። ብዥ ነው የሚልብ። አሁን በጨለማ የሚሄድ ሰው አንዳንድ ጨለማ አለ እኮ አይደል? አይንን ቢወጉ ማጣቀው እንዴ መርፌ አይን ላይ ተጠግቶ በሰላም የምትሄድበት አዲስ ኪዳን መጣ። እኩለ ቀን ኖርማል የጧት ብርሃን እንዳይመስልህ። እኩለ ቀን ጥላ የሌለው ብርሃን፣ ጎኔም ውስጥህም ይበራል። ሁሉ ነገር ይበራል። እንኳን ጨለማ ጥላ የለም አዲስ ኪዳን። ብሉይ ኪዳን ጥላ ነው ራሱ ጥላ። አካሉን አታገኘውም። ሙሴ ለዚህ ነው እኔ የምደነቅበት እግዚአብሔር የሰጠው ነገር አለ። ቀጥሎ ሰውየው አያርፍም። ጸሎቱን ይዩት፣ የሙሴን ጸሎት ተንበርክኮ አቤቱ ክብርህን አሳየኝ ሲለው ክብሬን ማየት አትችልም ሲለው መንገድን አስተምረኝ አይለቀው። ክብሬን ማየት አይቻልም ሲለው መንገድን አስተምረኝ። በስሜ አይደል እንዴ ጠራኸኝ? ሙሴ ያልከኝ ራስህ አይደል የዛሬ 40 ዓመት? ታዲያ እንደው ምድረ በዳ አውጥተህ ልጥለኝ ነው እንዴ? መንገድህን። ከዛ መዝሙረኛው ዳዊት እንደዚህ ያለ ለሙሴ መንገዱን ለእስራኤልም አደራረጉን አሳየ። አይለቀውም እግዚአብሔርን እንደዚህ ወጥሮ ይዞት በኋላ ላይ ስማ እንደዚህ በድንግዝግዝ ጥላ ውስጥ ሙሴ ፈልጎ አገኘውና ይህን ሁሉ መከራ የምቀበለው ለሱ ነው አለ። ዕብራውያን 11 ላይ ተጻፈለታ። አሁን ስንገባ እናየዋለን። ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ ይላል። ሙሴ ለምንድን ነው የሚሰቃይ? ስለ ክርስቶስ በሕግ ውስጥ አድርጎ በጥላዋ ውስጥ አድርጎ ይኸው ተክሎ አይኑን ተክሎ እግዚአብሔርን ሁሉ ልፋት እኔን አልጠየቀኝም። ልጁን ፊት ለፊት ያቁሙ ይኸው አለኝ። ማየትም ብቻ ነው። መመናመር አይጠይቅ፣ ሕግ መፍለጥ አይጠይቅ፣ የሆነ ነገር ማድረግ አይጠይቅ። ከፍታ ማየት ነው። እስቲ አሜን በሏ። በክርስቶስ ኢየሱስ የተገለጠውን ይህንን ብርሃን ይህንን እውነት የብሉይ ኪዳን አባቶች አግኝተውት ቢሆን ኖሮ የሚኖሩትን ኑሮ ዝም ብላችሁ አስቡት። ክብር ለኢየሱስ። የማይታይ አምላክ አለ። በክርስቶስ ኢየሱስ ያልተገለጠ
አንተ የምትገልጠው የቀረ ነገር የለም። ኢየሱስ በሙሉ ጨርሶት ሄዷል። አሜን በሏ። ጌታ ኢየሱስ ቆመና በእኔ የሚያምን ከእኔ የሚበልጥ ምን ማለት ነው? ኳሊቲ ነው ኳንቲቲ ነው? በኢየሱስ ስም አጋንንት እየወጣ ምንድነው የበለጠ የምናደርገው? እኔ ባረገው እኮ ነው የሚበልጠው። እኔ እንኳን ላደርግ አልኖርም በራሴ ማድረግ አይደለም። በህይወት አትኖርም እኮ በራሴ የምትኖረው ራሱ ከሱ ወስደ ነው። በሱ ህይወት እየኖርክ አሁን ምን ማለት ነው? ከኔ በለጠ ያደርጋል ማለት እኔ ኢየሱስ መሬት ላይ ሲያገለግል 3 ነው የሞት ያስነሳው አይደል? 3 ነው የሞት ያስነሳው። ስለዚህ አንተ 5 በአንተ እጅ ሊነሳ ይችላል። በቃ እኔ ያው ጊዜ አልነበረኝም ለስብከት የሚመቸኝ ቦታ ነው ያስነሳሁት አለ እሱ። ስለኔ ስትሰብኩ በእናንተ እኔ ያስነሳለሁ። በጥላውን ስም የሚፈወስ ነገር የለም። ኤግዞዥያ አይደል እንዴ? እዚህ ቤት እኮ የምናገለግልበት ስልጣን ዴሊጌትድ ኦቶሪቲ ነው። ዴሊጌትድ ነው የምናገለግለው ከሱ በፈሰሰ ነገር ነው። በፍጹም ስለዚህ ኢየሱስ ያልገለጠው እኛ የምንገልጠው ነገር የለም። ከዚህ መጽሐፍ ውጪ ባይዘው ከዚህ በላይ አይጨመርም። አልቋል። ዘፍጥረት ምዕራፍ 1 ላይ ክሪኤሽን ላይ የጀመረው መብረር የጀመረው ባቡር ራእይ ምዕራፍ 22 ላይ ሰማይ አስገብቶን ጨርሷል። ከመጀመሪያ እስከ መጨረሻ እዚህ መጽሐፍ ውስጥ አለ። ወዴት ትሄዳለህ? ወደ ኋላ ብትሄድ ከአዳም አትቀድመው፣ አዳም ጋር ትቆማለህ። በደዚህ ደግሞ ብትበር ከዘላለም ትወድቃለህ። እንዴ ዘላለም እኮ መጨረሻ የለውም። እዛ ውስጥ ነው የሚቀላቀለ። ሀፋፍ ነው የሚያደርግ። ራእይ መጽሐፍ እኮ እያነበብኮ ያለ አንድ እግር እዚህ አንድ እግር ከደመና በላይ ኒር ኢተርኒቲ ነው። ዘላለም የተጠጋው መጽሐፍ ነው። እንዲህ ባይዘው ራእይ ቢገባን እኮ ብዙ ነገር እንተዋለን። እንዴ በዚህ መጠን መገለጥ ይመጣል እንዴ? አሁን የራእይ መገለጥ ሰው አንተ አገር ዲቴል ያያል እንዴ? ዮሐንስ አገር ነው ያየው። ከተማ በሯ፣ መግቢያዋ፣ መውጫዋ ስትታጠፍ የበጉ ዙፋን በዙፋኑ ላይ የተቀመጡ መላእክቱ ቁጥራቸው፣ አደራደሩ የኛ ቦታ ትሁት ነው የሚያደርግ። አሜን በሉት። ለዛ አልቋል። አሜን። ስለዚህ ኢየሱስ ያልገለጠው በክርስቶስ ኢየሱስ መልክ ሆኖ አካል ሆኖ ያልመጣ ጥላሁን እንዲገልጠው የቀረ ነገር የለም። በክርስቶስ የተገለጠውን ለማብረቅረቅ ነው ያለ ነው። እኛ እግዚአብሔር በልጁ በኩል የገለጠው ነው። አንተ እንደ መስታወት ሆነ በክርስቶስ በኩል ያለውን ወደ ዓለም ታሳያለህ እንጂ ለብቻ ከኢየሱስ ውጪ ለብቻ አካል አትሆንም። እግዚአብሔር በልጁ ደብቆ በአንተ እንደዚህ አይነት ወንጌል የለም መጽሐፍ ቅዱስ ላይ። መጽሐፉ ላይ ኢየሱስ ሰበከ፣ ኢየሱስ አስተማረ፣ ኢየሱስ ገለጠ፣ ኢየሱስ ተረከ፣ ኢየሱስ ሞተ፣ ተቀበረ፣ ጨረሰ ማለት ነው። ተነሳ፣ አዲሱን ሕይወት አስተዋወቀ፣ ወደ ሰማይ ሄደ። ይሄንን እናብረቀርቀዋለን። ጳውሎስ እንደሱ አይደል ያለው? ለኛ ይሄ ቃል ለኛ ሰርቶ ያውቃል። ለኛ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 የእርሱን መልክ እንደ መስታወት እያብለጨለጭን። ምን ማለት ነው? መስታወት መልክ ያለው መስታወት የለም፣ መልክ የሚያሳይ እንጂ። መልክ የሚያይብ ሰውዬ ነው። አሜን በሉ። ይሄ መስታወት እንዴት ያምራል የሚል የለም። በዚህ ፍሬሙ ነው የሚያምረው መስታወት። ከዛ ውጭ ስትቆም አንተ ስትቆም መስታወት እንደ መስታወት ትሁት የለም። ሌላ ለማሳየት ብቻ የሚኖር ከዚህ በላይ ትህትናል እንዴ? ተበድሮ የሆነ ቀን መስታወት ዞሮ ራሱን አያዩ። ጎናችሁ አሉ ሰው ወንድም መስታወት፣ እህት መስታወት፣ ጥፋ በሉት እስቲ፣ ጥፋ፣ አሳይ፣ አትታይ በሉት። ኢየሱስ የእግዚአብሔር አብ አምሳል ነው ማለት በአብ ያለ የትኛውም ነገር ምንም ሳይቀንስ በሱ አለ ነው ትምህርታችን። ስለዚህ ሂዝ ጋድ ነው።
ዲቪኒቲ መለኮትነት አለው። ኢየሱስ እግዚአብሔርን ለመምሰል አይሸመድድም። ሲኖር መለኮት ነው። አያጠናም። ኢየሱስ ነገ ጠዋት ተነስ አይልም። ሲኖር መለኮት ነው። ሂዝ ጋር ለዘላለም እግዚአብሔር ነው። የማይታይ አምላክ አምሳል ነው ማለት አንተ እግዚአብሔርን ትመስላለህ እንደተባለው አይደለም። ለኢየሱስ የቀረበው ቃሉ ኢየሱስ ጋር ኢን አብሶሉት ሴንስ ነው። ነጥብም ሸረፍታም የለችውም። ኢየሱስ አብሶሉት ነው። አንተስ እየተለወጥክ እያደግክ ነው። ኢየሱስ አይለወጥም። ያለቀለት አምላክ አያድግም። ብዙ ጊዜ የምናነሳው ክፍል አለ አይደል? የማቴዎስ ወንጌል ምዕራፍ 17 ጴጥሮስ ዮሐንስ ያዕቆብን ወደ ረጅሙ ተራራ ይዟቸው የወጣበት በጣም ደስ ይለኛል። የወንጌል ጸሐፊዎች ማቴዎስ እታች ነበረ እና የጻፈልን እያዩት ነው ያለው። ማርቆስ ደግሞ ከጴጥሮስ ነው የሰማው። ጴጥሮስ ደግሞ ተራራው ላይ ነበረ ራሱ ተኝቶ ነበር የሚል ጻፈ ማርቆስ። ሁለቱን ታሪክ አንድ ላይ ገጥመን ወጥ ነገር እናገኛለን። ኦኬ ወጡ፣ ደከማቸው፣ ተኙ። ለጸለይ አንድ አፍታ ልጸልይ ሲል ሲጸልይ ስለሚተኙ ጸልዩ እስኪመጣ በስናፕ እሱና ታይደክመውም ሌሊቱ ሙሉ ሲጸልይ ያድሩ፣ ቀኑ ሙሉ ሲያስተምሩ ብሎ እንደገና ደግሞ ቀንም ይጸልያል ብሎ ከዛ እሱ ፈቀቅ ብሎ ካደም አሉ። ደግሞ እነሱ ሀገር ደስ ይላል፣ ሙቀት ስለሆነ ተራራው ዛፍ ነገር ፈልገው ጥጓ ላይ ደከፍ ብሎ ተኝተው ድንገት አንተ አንዳንድ ቦታ መተኛት እኮ መጥፎ ነው፣ ያመልጣል የሰማይ ስብሰባ። ድንገት ጴጥሮስ እኮ ነው የነቃው። ሲነቃ ኤልያስና ሙሴ ምናምን መጥተዋል። ኢየሱስም ራሱ ነው። ኢየሱስ ግን የተገለጠ ነገር አለ ላይ ማርቆስ ነው ያለው። ማቴዎስ በጣም እንትኗን ብቻ ነው የነገረን፣ ያያትን ብቻ። ማርቆስ ምንድን ነው ያለት? ጴጥሮስ የሚናገረውን አያውቅም ነበር ይላል። እንደ ጴጥሮስ የሚባርከኝ የወንጌላቱ ጴጥሮስ በቃ ናቹራል ማን ነው? ተፈጥሯዊ ሰውዬ። ሐዋርያ ሥራ ላይ ያለው እኮ በሰለ መንፈስ የሆነ መንፈስ ቅዱስ ተሞላ ምናምን። ያኛው መንፈስ ቅዱስ ያልተሞላ በቃ ናቹራል የሆነ ብቻ እንትኗን ዋጋውን ምናምን አስልቶ የሚከተል አይነት እና አመለጠኝ እኮ ነው ጌታ ሆይ እዛ እንደኛ በሌለንበት ተከተለን ሆኖ ነው ጌታ ሆይ አለ። ኢየሱስ ተለወጠ ይላል። በአይናቸው ፊት ተለወጠ የሚል ቃል አለ። በጣም አስደናቂ ነው። አንዳንድ የመጽሐፍ ቅዱስ ክፍሎች ላይ ብንኖር እንዲህ እያየው ሲቀየር አይኑ፣ ፊቱ፣ እግሩ፣ ልብሱ፣ ጸጉሩ፣ ራሱ ተቀየረ። ሌላ አይደለም እኮ ውስጥ ያለው ደጁ ላይ ወጣ። መለኮትነቱ ቁርበቱ ላይ መጣ። እስቲ አሜን በሏ። መለኮትነቱ ቁርበቱ ላይ። ከዚህ የበለጠ መገለጥ አለ እንዴ? ሁለተኛ ጴጥሮስ ምዕራፍ 1 እኮ ጴጥሮስ ሲጽፍ ምንድን ነው ያለው? እምንሰብክላችሁ ወንጌል የትውልድ ተረትና ታሪክ አይደለም አለ እና በቅዱሱ ተራራ ላይ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነውና እርሱን ስሙት ብሎ እግዚአብሔር አብ ሲመሰክር ኢየሱስ ክብርና ሞገስ ሲቀበል ነበርኩ አለ። ያንን የተገለጠውን ክብር ምን እንዳርተቃል እግዚአብሔር ሲመጣ አይደለም ያለው፣ ገናናው ክብር አለ። ምን ማለት መሰለ? አጥንቴ መቆም አልቻለም አለ ከገናናው ክብር አለ። ቀጥሎ እግዚአብሔር አብን እኮ ነው ገናናው ክብር የሚለው ተቃል የሚጠቀሙት ቃል አይደል? ራሱ መንፈስ ቅዱስ ካልሰጠ እንደዚህ አይነት ቃል ከየት ታመጣል? በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው እርሱን ስሙት ሲል ኢየሱስ ክርስቶስ አሜን አለ አይደለም ያለው እኮ ጴጥሮስ። ከእግዚአብሔር አብ ክብርና ሞገስን ተቀበላል። የዛን ቀናው ነበርኳል እና ክርስትናችን የተመሰረተው እዚህ ላይ ነው አለ። ተረት እንዳይመስል በብርሃን የጀመርነው አለ። መልክ አይተን ነው አለ። የተገለጠ ነገር ነው አለ። የአብን መልክ እላዩ ላይ አየነው አለ። አብ ሌላ አልፈልግም አለ። ደስ የሚለኝ ልጄ አለ እሱ ነው፣ ስሙት። ጨርሻለሁ፣ ሌላ አልፈልግም፣ እሱን ድገሙት አለ። እስቲ አሜን በሏ። ኢየሱስ ምትክ የለውም። አብን ለመግለጥ፣ አብን ለማብራራት፣ አብን ለማሳየት ኢየሱስ ወደር አልባ ነው።
ሃሌሉያ! የኢየሱስ አይነት አልነበረም፣ የለም፣ አይኖርም። ሃሌሉያ! አባቱን ለመግለጥ የኢየሱስ አይነት የለም። በብርሃኑ ብርሃን አየን። ሊሻሻል አይችልም። የኢየሱስ ሪቫይ ኮሬክሽን ልትለው አትችልም። እዚህ ጋር አትለውም። የመጨረሻው ነው። አብ ወደ ምድር ሰው ሆኖ ቢመጣ ኢየሱስ የኖረውን የሚደግመው ያክል ነው። ኢየሱስ ጨርሶ ትሄዳ። የገባችን በጣም ጥቂት ስለሆነች እንጂ ኢየሱስ እኮ መንፈሳዊ ዓለሙን በሙሉ እኮ ጨርሶት እኮ ነው ሄደው። አስሮ መጨረሻ ላይ መስቀል ላይ ሲሞት ቴቴሌስታይ አይደለ ነው፣ ተፈጸመ። ምን ማለት ነው? ሁሉም ነገር አለቀ። እስቲ አሜን በሏ። አንተ የምትቀጥለው ነገር የለም፣ አለቀ። እና ይሄ ፓኬጅ ነው፣ ውስጡ የተጠቀጠቀ ነው። ታዲያ እየመነዘርክ ታወጣዋለህ። አንዷን ጥቅስ እያጠና እድሜ ያልቃል። እንኳን ሙሉ አካል እውነተኛው አካል የተባለው እኮ ክርስቶስ ነው። ጴጥሮስ አይተነዋል፣ የወንጌል ጻፊዎች አይተነዋል። እርሱ